ለቢዋይዲ መኪና ባለቤቶች አስቸኳይ ጥሪ ቀርበዋል። በዚህም መሰረት ቢዋይዲ ከ115,000 በላይ የኤሌክትሪክ መኪናዎች ላይ ማሻሻያ እንደሚያስፈልጋቸው ገልጿል። የቻይናው ግዙፉ የኤሌክትሪክ መኪናዎች አምራች ቢዋይዲ በዲዛይንና በባትሪ ተከላ ችግር ምክንያት ከ115,000 በላይ መኪኖችን ለማሻሻያ ወደ ማምረቻ እንዲመለሱ ጥሪ አቅርበዋል። ይህ ችግር የተገኘባቸው ከ2015 እስከ 2017 የተመረቱ ከ44,000 በላይ የታንግና ከ2021 እስከ 2022 የተመረቱ ከ71,000 በላይ የዩዋን ፕሮ ሞዴሎች ላይ መሆኑ ተገልጿል። በዩዋን ፕሮ ሞዴሎች ላይ ያጋጠመው ችግር ባትሪውን ከውሃ እንዲሁም ሌሎች ቆሻሻዎች ለመሸፈን የተገጠመው መከላከያ ወይም ሲሊንግ ጋስኬት በአግባቡ አለመጥበቁ መሆኑ ተገልጿል። ይህም ውሃ ወይም ሌሎች ነገሮች ወደ ኤሌክትሪክ ሲስተሙ እንዲገቡና ተግባሩን ሊረብሹ እንዲችሉ መንገድ ይከፍታል ተብሏል። ተቋሙ በተደጋጋሚ በምርቶቹ ላይ የማሻሻያ ጥሪ ቢያቀርብም ይህኛው ከስካሁኖቹ በመጠን ከፍ ያለ ነው ተብሏል። ቢዋይዲ ተፈጠረ ያለውን ችግር ከክፍያ ነፃ እንደሚያስተካክል አስታውቋል። በጉዳዩ ዙሪያ በኢትዮጵያ ካሉ የቢዋይዲ አስመጪዎች ተጨማሪ መረጃ ለማግኘት የተደረገው ሙከራ አልተሳካም። በተያያዘም የቻይናው የኤሌክትሪክ መኪና አምራች ኩባንያ ቢዋይዲ በኢትዮጵያ የመኪና ባትሪ ማምረት እንዲጀምር ጥሪ ቀርቦለታል። የኢንዱስትሪ ሚኒስቴር ከቅርብ ጊዜያት ወዲህ በኢትዮጵያ የኤሌክትሪክ መኪና ገበያ በስፋት እየተሳተፈ ለሚገኘው ለቻይናው የኤሌክትሪክ መኪና አምራች ኩባንያ ቢዋይዲ በኢትዮጵያ የመኪና ባትሪ ማምረት እንዲጀምር ጥሪ ማቅረቡን አስታውቋል። ኢትዮጵያ የባትሪ ጥሬ ምርት ዕቃ ማዕድን ያላት ሀገር በመሆኗ የቢዋይዲ የኤሌክትሪክ መኪና ዲዛይን ባለቤት የሆነው ኩባንያ ኢትዮጵያ ውስጥ ስራ ቢጀምር ትርፋማ እንደሚሆን ገለጻ ተደርጎለታል ብለዋል። ጥቂት የኤሌክትሪክ መኪና አምራች ኩባንያዎች በስራ ላይ መሆናቸውን የገለጸው ሚኒስቴሩ ከ4 በላይ የሚሆኑ የውጭ ሀገር ኩባንያዎች በዘርፉ ለመሰማራት ዝግጅት እያደረጉ መሆኑን ጠቁመዋል። ሚኒስቴሩ ይህንን የገለጸው የቢዋይዲ ኤሌክትሪክ መኪና ዲዛይን ባለቤቱ ሻንጋይ ላውንች አውቶሞቲቭ ቴክኖሎጂ ኩባንያ ኃላፊዎችን ተቀብሎ ባነጋገረበት ወቅት መሆኑን የኩባንያው ዋና ማናጀር ሚስተር ውሻሁና ኩባንያቸው በታዳሽ ኃይል ዘርፍ የሚሰሩ ተሽከርካሪዎች የዲዛይን አገልግሎትን ጨምሮ የምርምርና ልማት ማዕከልን በማቋቋም ኢትዮጵያ ጋር ያለውን ትብብር ማጠናከር እንደሚፈልጉ ገልጸዋል። በተጨማሪም ኩባንያቸው ኖክድ ዳውን የተሽከርካሪ ክፍሎችን በማምረትና በኢትዮጵያ የመኪና ክፍል መገጣጠሚያ ላቋቋሙ ፋብሪካዎች በማቅረብ አብሮ መስራት እንደሚፈልግም አስታውቋል። ማናጀሩ አክለውም ኢትዮጵያ የራሷ የሆነ የኤሌክትሪክ መኪና ብራንድ እንዲኖራት መስራት ፍላጎታቸው መሆኑን በመጥቀስ በዘርፉ የተሰማሩ የሀገሪቱ ኩባንያዎችን እየጎበኙና ውይይትም እያከናወኑ እንደሆነ መግለጻቸውን አስታውቀዋል።